ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በዛሬው ሰኞ ህዳር 29 2018 ዓ.ም የአማራ ፋኖና የኢትዮጵያ መከላከያ ሰራዊት ግጭት በሚመለከት ጥልቅ ትንታኔ ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር ይሁን። የአማራ ክልል ለሁለት ዓመታት ያህል በፌዴራል መንግስት ኃይሎች የኢትዮጵያ መከላከያ ሰራዊትና የህዝብ ኃይል በሆነው ፋኖ መካከል ግጭት ውስጥ ይገኛል። ይህ ግጭት ከ2020 እስከ 2022 በፈረንጆች አቆጣጠር በነበረው የትግራይ ጦርነት ማብቂያ በኋላ በኢትዮጵያ ውስጥ ከተከሰቱት ትልልቅ የውስጥ የደህንነት ቀውሶች አንዱ ነው። የአማራ ክልል ጦርነት የትግራይ ጦርነትን በመዋጋት ጎን ለጎን የነበሩ ኃይሎች በድንገት ተፋላሚዎች የሆነበት ሁኔታ ለሀገሪቱ የፖለቲካ መረጋጋትና ለክልሉ ህዝብ የሰብአዊ ደህንነት ከፍተኛ ስጋት ሆኖ ቀጥለዋል። ይህ ትንታኔ የፋኖን ንቅናቄ አመጣጥና ግጭቱ የተቀሰቀሰበትን ወቅት ዋነኛ ማህበራዊ፣ ፖለቲካዊና ወታደራዊ ምክንያቶችን እንዲሁም እስካሁን ባለው የጊዜ ቅደም ተከተል የግጭቱን ተለዋዋጭ ምዕራፎች በጥልቀት ይዳስሳል። ተከታተሉን። በመጀመሪያ የፋኖ ማንነትና ታሪካዊ አመጣጥ። ፋኖ የሚለው ጽንሰ ሐሳብ ከአማራ ክልል የፖለቲካና ማህበራዊ ህይወት ጋር የተሳሰረ ጥልቅ ታሪካዊ ዳራ አለው። ታሪካዊ ስረ መሰረቱም ፋኖ ማለት በአማርኛ ቋንቋ ትርጉሙ የነጻነት ታጋይ ወይም አርበኛ ማለት ነው። የኢጣሊያ ወረራ ዘመን ቃሉ በመጀመሪያ ደረጃ ከ1928 እስከ 1933 ዓ.ም ወይም በፈረንጆቹ አቆጣጠር ከ1936 እስከ 1941 የኢጣሊያን ወረራ ሲዋጉ ለነበሩ የህዝብ ኃይሎችና አርበኞች የተሰጠ ስያሜ ነው። ፋኖ በወቅቱ ከገዢው መንግስት ነጻ ሆኖ በአካባቢው ማህበረሰብ የሚደገፍ የራስን መከላከል ኃይል ነበር። የደርግና ኢህአዴግ ዘመናት ጽንሰ ሐሳቡ በየጊዜው በሚነሱ የአካባቢ የጸጥታ ስጋቶችና የፖለቲካ አገዛዝ አለመርካቶች ሳቢያ እንደ ህዝባዊ የደህንነት ጋሻ በመሆን ሲገለጥ ቆይተዋል። ከ2013 ዓ.ም ወዲህ ፋኖ ትልቁን የማንነት ለውጥ አድርገዋል። በትግራይ ጦርነት ወቅት ከፌዴራል ኃይሎችና ከአማራ ክልል ልዩ ኃይል ጋር በመተባበር በትግራይ ላይ የታወጀው የዘር ማጥፋት ወንጀል ጦርነት ላይ ተሳታፊ ነበር። ፋኖ ይህ ተሳትፎ የፋኖን የማስታጠቅና የውጊያ ልምድ እንዲጨምር አድርጎታል። በመቀጠልም ዋና ዋና የፋኖ ባህሪያት የህዝብ ንቅናቄ ፋኖ በወታደራዊ መዋቅር ሳይሆን በዋነኛነት በማህበራዊ ንቅናቄና በወጣቶች ተነሳሽነት ላይ የተመሰረተ ትግል ነው። የተበታተነ አመራር እስከ ቅርብ ጊዜ ድረስ ፋኖ በዞኖች ጎንደር፣ ጎጃም፣ ወሎና ሸዋ የተከፋፈለና በክልል አቀፍ ደረጃ የተደራጀ ማዕከላዊ አመራር አልነበረውም። ይህ ተበታትኖ መገኘት የመንግስት የሰላም ጥረቶችን አወሳስበዋል። የግጭቱ አጀማመርና ዋነኛ ምክንያቶች ግጭቱ በይፋ የተቀጣጠለው የፌዴራል መንግስት በወሰነው ወታደራዊ ማሻሻያ ውሳኔ ነው። ቀጥተኛው የመነሻ ምክንያቱም የልዩ ኃይሎች መበተን ነው። ሚያዚያ 2015 ዓ.ም የግጭቱ አፋጣኝ መነሻ በሚያዚያ 2015 ዓ.ም የፌዴራል መንግስት የክልል ልዩ ኃይሎችን በመበተን ወደ ብሔራዊ የመከላከያ ሰራዊት ወይም ፌዴራል ፖሊስ የማዋሃድ እቅድ ማውጣቱ ተከትሎ ነበር። የአማራ እይታም በአማራ ክልል ውስጥ ያሉ በርካታ የፖለቲካ ቡድኖችና ማህበረሰብ ይህንን እርምጃ እንደ የክልሉ ደህንነት አደጋ ላይ የሚጥል ተግባር ተመልክተውታል። በተለይም በክልሉ ዙሪያ ካሉ ጎረቤት አካባቢዎች ለምሳሌ ኦሮሚያና ቤንሻንጉል ጉሙዝ ለሚመጡ ጥቃቶች የክልሉን የራስ መከላከል አቅም ማዳከም እንደሆነ ተሰምቷቸዋል። ይህ ውሳኔ በሰፊው ተቃውሞ ገጥሞት ብዙ የክልሉ ልዩ ኃይል አባላት የፌዴራልን ውህደት ትተው በይፋ ወደ ፋኖነት በመቀላቀል የመንግስትን እርምጃ በኃይል መቃወም ጀመሩ። ግጭቱ እንዲባባስ ያደረጉት መሰረታዊና የረዥም ጊዜ ምክንያቶች ደግሞ ፋኖ በትግራይ ጦርነት ወቅት ዋጋ የከፈለ ቢሆንም የፕሪቶሪያው የሰላም ስምምነት ህዳር 2015 ዓ.ም የአማራን ፍላጎት በበቂ ሁኔታ አላካተተም የሚል ሰፊ ቅሬታና እምነት አላቸው። ይህ በፌዴራል መንግስት ላይ እምነት ማጣት እንዲሰፋ አድርገዋል ይላሉ። የፖለቲካ ውክልና ጥያቄ አንዳንድ አማራዎች በጠቅላላው የፌዴራል ስርዓት ውስጥ ተገቢውን የፖለቲካ ውክልናና ጥበቃ እንደማያገኙ ይሰማቸዋል። የግጭቱ ምዕራፎችና ወታደራዊ ተለዋዋጭነት የግጭቱ መስፋፋት በበርካታ ወሳኝ ምዕራፎች ውስጥ አልፈዋል። ምዕራፍ 1 የመጀመሪያው ግጭቶችና መስፋፋት ከሚያዚያ እስከ ሐምሌ 2015 ዓ.ም በዚህ ወቅት ግጭቱ በአነስተኛ ደረጃ የጀመረ ሲሆን በዋነኛነት የፌዴራልን ውሳኔ የሚቃወሙ የአማራ ልዩ ኃይል ክፍሎችና በፋኖ መካከል የተፈጠረ ውህደት ነበር። የፋኖ ኃይሎች በገጠር አካባቢዎች በፍጥነት መደራጀትና የጦር መሳሪያዎችን መሰብሰብ ጀመሩ። ምዕራፍ 2 ደግሞ ግጭቱ መባባስና የአስቸኳይ ጊዜ አዋጅ ነሐሴ 2015 ዓ.ም የከተማ ጥቃት በነሐሴ
2015 ዓ.ም ፋኖች የሽምቅ ውጊያውን ትተው ዋና ዋና የክልሉ ከተሞችን ለምሳሌ ባህር ዳር፣ ጎንደር፣ ደብረ ብርሃን ለጊዜው ወረራ አካሄዱ። የአስቸኳይ ጊዜ አዋጅ ይህንን ተከትሎ የአማራ ክልል መንግስት የፌዴራል ድጋፍ በመጠየቁ የፌዴራል መንግስት 6 ወር የሚቆይ የአስቸኳይ ጊዜ አዋጅ በነሐሴ 2015 ዓ.ም አወጀ። የመከላከያ ሰራዊቱ ምላሽ ሰፋ ያለ የማጥቃት ዘመቻ በመክፈት ከተሞችን ከፋኖ ነፃ ወጣ። በምዕራፍ 3 ደግሞ የሽምቅ ውጊያ ወደ ገጠራማ አካባቢዎች ከነሐሴ 2015 ዓ.ም በኋላ ጀምሮ ከከተሞች ከተመለሱ በኋላ ፋኖ ወደ ክልሉ ገጠራማ ተራራማ አካባቢዎች በተለይም ጎጃምና ወሎ አፈገፈገ። የትግል ስልት የፋኖ ስልት ወደ ተለመደው የሽምቅ ውጊያ በመመለስ በዋና ዋና መንገዶችና የሎጂስቲክስ መስመሮች ላይ ጥቃት ማድረስ ሆነ። መከላከያ ሰራዊት በዚህ ምዕራፍ ውስጥ የድሮን ጥቃቶችን በስፋት መጠቀም ጀመረ። እነዚህ ጥቃቶች ፋኖን ኢላማ ያደረጉ ቢሆንም በርካታ ሲቪሎች እንደገደሉ ሰብአዊ መብት ተሟጋች ድርጅቶች ሪፖርት አድርገዋል። በምዕራፍ 4 ደግሞ የትግሉ መጠናከርና አዲስ ጥምረት ነው። ከ2016 ዓ.ም እስካሁን ፋኖዎች መደራጀት መጀመሪያ ጀምሮ ፋኖዎች የተበታተነ አደረጃጀታቸውን ትተው በአዲስ ስም ለምሳሌ የአማራ ፋኖ ብሔራዊ ኃይል አፋብኃ ስር ለመተባበር ሙከራ አድርገዋል። ይህ ማዕከላዊ አመራር ለመፍጠርና የውጊያ ቅንጅት ለማሻሻል ያለመ ነበር። የኃይሎች ሚዛን ምንም እንኳን መከላከያ ሰራዊት በከባድ መሳሪያዎችና በአየር ኃይል ቢበልጥ ፋኖ በአካባቢው እውቀትና በህዝብ ድጋፍ በገጠራማ አካባቢዎች የበላይነት እንዳለው ይገለጻል። የጥቃት መጠናከር በ2016 ዓ.ም አጋማሽ አካባቢ ፋኖ አዳዲስ የማጥቃት ዘመቻዎችን በጎንደርና በጎጃም ክፍሎች ከፍተዋል። ይህ አዲስ ዙር ውጊያ የሁለቱም ወገኖች ኪሳራም ከፍ እንዲል አድርጓል። የሰብአዊ ቀውስና ተጽዕኖዎች በተመለከተ ደግሞ ግጭቱ በክልሉና በኢትዮጵያ ኢኮኖሚ ላይ ከፍተኛ ሰብአዊና ማህበራዊ ተጽዕኖ አሳድሯል። የሲቪል ሰለባዎችና የሰብአዊ መብት ጥሰቶች፣ የድሮን ጥቃቶች ሰለባዎች፣ የሰብአዊ መብት ተሟጋች ድርጅቶች መከላከያ ሰራዊት በሲቪል መኖሪያ አካባቢዎች ላይ ኢላማ ያልተደረጉ ጥቃቶችን ኢንዲስክሪሚኔት አታክስ መፈጸሙን ዘግበዋል። ከህግ አግባብ ውጭ የተፈጸሙ ግድያዎች አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች የመከላከያ ሰራዊት አባላት በባህር ዳርና ሌሎች ከተሞች ውስጥ ከህግ ውጭ የሆኑ ግድያዎችን መፈጸማቸውን የሚያሳዩ ማስረጃዎችን አቅርበዋል። ጅምላ እስራት፣ በአስቸኳይ ጊዜ አዋጅ ስር በሺዎች የሚቆጠሩ የአማራ ሲቪሎች ታስረዋል። ይህም የፖለቲካ ውጥረቱን ጨምሮታል። የኢኮኖሚና ማህበራዊ ቀውስ ስንመለከት ደግሞ የንግድ እንቅስቃሴ መስተጓጎል፣ ግጭቱ ዋና ዋና የመንገድ መዝጊያዎችና የንግድ ፍሰቶችን መስተጓጎል አስከትለዋል። በተለይም በጎንደርና ወሎ አካባቢ የመፈናቀል ቀውስ ውጊያዎቹ በሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው በማፈናቀል ለሰብአዊ እርዳታ ጥገኛ እንዲሆኑ አድርገዋል። የፖለቲካው ገጽታና የመፍትሄው እድሎች ደግሞ የፖለቲካ መፍትሄ አለመኖር፣ በግጭቱ ውስጥ ዋነኛው ችግር የፖለቲካ መፍትሄ አለመገኘት ነው። መንግስት ፋኖን ህገወጥ ታጣቂ ቡድን እንደሆነ በመግለጽ ለድርድር ፈቃደኛ አለመሆኑን በተደጋጋሚ አሳይተዋል። በሌላ በኩል ፋኖች የመንግስት የጸጥታ ማሻሻያ ውሳኔ ከመነሳቱ በፊት የነበረው መሰረታዊ ችግር እስካልተፈታ ድረስ ለመበተን ፍላጎት የላቸውም። የድርድር ፈተናዎችና የድርድር ጥረቶች ቢኖሩም ዋና ዋና ችግሮች የሚከተሉት ናቸው። የፋኖ አንድነት ማጣት፣ ፋኖ የተበታተነ አደረጃጀት ያለው በመሆኑም መንግስት ከማን ጋር መደራደር እንዳለበት ግልጽ የሆነ አመራር ማግኘት አስቸጋሪ ሆኖ ቆይቷል። ለዚህም ነው ከቀናት በፊት ከአንድ የፋኖ አባል ጋር በአዲስ አበባ ከተማ የይምሰል የሰላም ድርድር ከፋኖ ጋር ተደራደርኩኝ ብለው የብልጽግና መንግስት በሚዲያም ፕሮፓጋንዳ ሲሰራ የታየው። የማንነትና የወሰን ጥያቄ ስናይ ደግሞ ፋኖች የሚያነሷቸው የወሰንና የማንነት ጥያቄዎች በፌዴራል አወቃቀር ላይ ለውጥ የሚያስፈልጋቸው በመሆናቸው ለመንግስት በቀላሉ ሊፈቱ የማይችሉ ውስብስብ ጉዳዮች ናቸው። የዓለም አቀፍ ስጋቶች ስናይ ደግሞ ዓለም አቀፍ ማህበረሰብ የሰብአዊ መብት ጥሰቶችንና የኢትዮጵያ አጠቃላይ አለመረጋጋት ስጋት ላይ የሚጥል በመሆኑ በግጭቱ እጅግ አሳስበዋል። እናም በመጨረሻም ማጠቃለያ ብለን ያስቀመጥነው ሀሳብ በአማራ ክልል ያለው ትጥቅ ትግል ከ2015 ዓ.ም ጀምሮ እስካሁን ድረስ የቆየና የአገሪቱን የወደፊት እጣ ፈንታ የሚፈታተን ቀውስ ነው። ምንም እንኳን መከላከያ ሰራዊት በከተሞች ላይ ወታደራዊ ቁጥጥርን ቢያገኝም ፋኖ በገጠራማ አካባቢዎችና በህዝብ ድጋፍ በመታገዝ የሽምቅ ውጊያውን የማስቀጠል አቅም አሳይተዋል። የግጭቱ መፍትሄ በዋነኛነት ወታደራዊ እርምጃን ብቻ ሳይሆን ስር የሰደዱ የፖለቲካና የማንነት ጥያቄዎችን በውይይትና በድርድር የመፍታት ፍላጎት ይጠይቃል። ያለ ዘላቂ የፖለቲካ መግባባት ውጊያው በዝቅተኛ ደረጃም ቢሆን ሊቀጥልና የክልሉን ሰላምና ልማት ለረዥም ጊዜ ሊያሰናክል ይችላል። ውድ የሚዲያችን ተከታታዮች ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም